ሰላም ጤና ይስጥልኝ የተከበራችሁ ተከታታዮች ለዕለቱ ያዝናቸው መረጃዎች እንደሚከተለው ተዘጋጅቷል። በቅድሚያ አርዕስተ ዜና እናስቀድም። ግብጽ የቀኝ ግዛት ዘመን አስተሳሰብ በአሁኑ በ21ኛው ክፍለ ዘመን ለመተግበር መሞከሯ ተቀባይነት እንደሌለው ኢትዮጵያ አስታወቀች። ጀርመን የሶማሊያ ዲፕሎማቲክ ፓስፖርትን በይፋ እውቅና ሰጠች። አውሮፓ ከሩሲያ ጋር ግጭት ብትጀምር ሩሲያ ወዲያውኑ ለመፋለም ዝግጁ ናት ሲሉ ፕሬዝዳንት ፑቲን ተናገሩ። ውጤቱም የከፋ ይሆናል ብሏል። የእነዚህና ሌሎች መረጃዎች እናሰማችኋለን። ላይክ፣ ሼር እና ሳብስክራይብ እያደረጋችሁ የቻናላችን ቤተሰብ ይሁኑም። አሁን ወደ ዝርዝር እናልፋለን። ጠቅላይ ሚኒስትር አብይ አህመድ ከተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን ዋና ጸሐፊ ጋር ተወያዩ። ጠቅላይ ሚኒስትር አብይ አህመድ ከተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን ዋና ጸሐፊ ክላቨር ጋቴት ጋር ተወያይቷል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ላይ ባሰፈሩት መረጃ ከተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን ዋና ጸሐፊ ክላቨር ጋቴት ጋር እንደ አውሮፓውያን አቆጣጠር በ2027 አፍሪካን በሚገባ የሚወክል ኮፕ 32 በማዘጋጀት ረገድ በጋራ ስለምንሰራባቸው መንገዶች ተወያይተናል ብሏል። የተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን ብሎም ዋና ጸሐፊ ከቡድናቸው ጋር በመሆን ኮፕ 32 ስኬታማ እንዲሆን ከፍተኛ አስተዋጽኦን እንደሚያበረከቱ እተማመናለሁ ሲሉም ገልጿል። ኢትዮጵያ የ2027 የአየር ንብረት ጉባኤ ለማዘጋጀት መመረጧ ይታወሳል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በስልክ ውይይት ማድረጋቸው የአሜሪካ ውጭ ጉዳይ መስሪያ ቤት አስታወቀም። የአሜሪካ ውጭ ጉዳይ መስሪያ ቤት ዋና ምክትል ቃል አቀባይ ቶሚ ፒጎት እንደገለጹት የሁለቱ ባለስልጣናት ውይይት ትኩረቱን ያደረገው በቀጠናው መረጋጋትና በአፍሪካ ቀንድ ዘላቂ ሰላምን ለመገንባት በሚያስችሉ ጉዳዮች ላይ ነው። የአሜሪካ ውጭ ጉዳይ መስሪያ ቤት እንደገለጸው በውይይቱ ወቅት ሁለቱ ወገኖች አሜሪካና ኢትዮጵያ ለቀጠናው ሰላምና መረጋጋት ያላቸውን የጋራ ቁርጠኝነት አረጋግጧል። በተለይም ውስብስብ የጂኦፖለቲካ እንቅስቃሴዎች በሚታይበት የአፍሪካ ቀንድ የሰላም መሰረትን ለመጣልና ትብብርን ለማጠናከር በሚቻልበት ሁኔታ ላይ መምከራቸው ተገልጿል። ይህ የስልክ ውይይትና ከሰሞኑ ኢትዮጵያ ከጎበኙት የአሜሪካ አፍሪካ እዝ አዛዥ ጀነራል ዳግቪን አንደርሰን ጋር ተያይዞ በአዲሱ የአሜሪካ አስተዳደርና በኢትዮጵያ መንግስት መካከል ያለውን ዲፕሎማሲያዊ ግንኙነት ይበልጥ ለማጠናከርና በጋራ ጉዳዮች ላይ ተቀራርቦ ለመስራት ያለመ መሆኑ ተገልጿል። ባለፈው ሳምንት በኢትዮጵያ ሶማሊላንድና ፑንትላንድ የጎበኙት የአሜሪካ የአፍሪካ እዝ አፍሪኮም አዛዥ ሌተናል ጀነራል ዳግቪን አንደርሰን አሜሪካ በአይኤስአይኤስ በአልሸባብና በሌሎች የሽብር ቡድኖች ላይ ከፍተኛ ጫና ለማሳደር ያላትን ቁርጠኝነት ለማጠናከርና ቀጠናዊ አጋሮች ጋር በጋራ ጸጥታ ለማረጋገጥ ቅንጅት ለማጠናከር ያለመ እንደነበር መገለጹ ይታወሳል። ግብጽ የቅኝ ግዛት ዘመን አስተሳሰብ በአሁኑ በ21ኛው ክፍለ ዘመን ለመተግበር መሞከሯ ተቀባይነት እንደሌለው ኢትዮጵያ አስታወቀች። በአፍሪካ ቀንድ ተላላኪ ደካማና የተከፋፈሉ ጥገኛ መንግስታትን ለመፍጠር ያላትን ፍላጎት ኢትዮጵያ በጽኑ እንደምትቃወም አስታውቃለች። የኢትዮጵያ ውጭ ጉዳይ ሚኒስቴር ትናንት ረቡዕ ህዳር 24 ቀን 2018 ዓ.ም ባወጣው ጠንከር ያለ መግለጫ ከፍተኛ የግብጽ ባለስልጣናት በአባይ ወንዝና በታላቁ የኢትዮጵያ ህዳሴ ግድብ ላይ ጸባጫሪ ንግግሮችን እያባባሱ ነው በማለት ከሷል። የውጭ ጉዳይ ሚኒስቴር በቅርብ ጊዜያት ከካይሮ በኩል የተሰጡ አስተያየቶችን የግብጽ መንግስት የ21ኛው ክፍለ ዘመን እውነታዎችን ለመቀበል ያለመቻሉም መገለጫ ናቸው ብሏል። ሚኒስትሩ በመግለጫው አንዳንድ የሀገሪቱ ባለስልጣናት አሁን በቅኝ ግዛት ዘመን አስተሳሰብ ውስጥ የተዘፈቁ መሆናቸውን እንዲሁም በአባይ ወንዝ ላይ ብቸኛ ባለቤትነት ወይም የጠቅላይነት አመለካከት አላቸው ሲል በጽኑ ኮንነዋል። ግብጽ የቅኝ ግዛት ዘመን ስምምነቶችን በተደጋጋሚ ማንሳቷን አጥብቆ የተቸ ሚኒስትሩም አዲስ አበባ ካይሮ ለመተው እየከበዳት ያሉትን የቀኝ ግዛት ቅሪቶችን የምትሸከምበት ጫንቃም ሆነም የምታስተናግድበት ምንም ቦታ የላትም ሲል አስጠንቅቋል። እነሱ የቀኝ ግዛት ዘመን ስምምነቶችን በመጥቀስ ለታሪካዊ መብታቸውን ያወሳሉ ያለው ሚኒስትሩ መግለጫ ይህ የተሳሳተ አካሄድና ጥረት የአስተሳሰብና አመራር ውድቀት ነው ብለዋል። ኢትዮጵያን በፍጹም የማያስበረግጋትን ይህን የደጃጅ ጨዋታ መመሪያና መርህ ለመተው ጊዜው
አሁን ነው ሲልም አጽንኦት ሰጥቷል። ሚኒስትሩ በተጨማሪም ግብጽ የአፍሪካ ቀንድን ለመተራመስ ለረጅም ጊዜ የዘለቀ ጥረት ማድረጓን በመጥቀስ የወቀሰ ሲሆን አያይዘውም የግብጽ ባለስልጣናት ተላላኪ፣ ደካማና የተከፋፈሉ ጥገኛ መንግስታትን ለማስፈን በማሰብ በኢትዮጵያ ላይ ያተኮረ ቢሆንም በኢትዮጵያ ብቻ ያልተገደበ ቀጠናውን የማተራመስ ዘመቻ ታካሂዳለች ሲል ከሷል። ኢትዮጵያ የአፍሪካ ህብረትና የተባበሩት መንግስታት የተቀናጀ ትብብር ወሳኝ መሆኑ አስገነዘበች። ኢትዮጵያ በአፍሪካ ህብረት የሰላምና ደህንነት ምክር ቤት እና በአፍሪካ ህብረት የጸጥታ ምክር ቤት አባላት መካከል ጥልቅ ቅንጅት እንዲፈጠር ጥሪ አቅርባለች። በአልጄሪያ በተካሄደው 12ኛው የሰላምና ደህንነት ሴሚናር ላይ ነው። በአፍሪካ ህብረት ቋሚ ተወካይና በተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን ሂሩት ዘመነ የተመራው የኢትዮጵያ ልዑክ ህዳር 22 እና 23 ቀን 2018 ዓ.ም በአልጀርስ አልጄሪያ በተካሄደው ኮንፈረንስ የተሳተፈ ሲሆን የአፍሪካ ህብረት የሰላምና ደህንነት ምክር ቤትና የአፍሪካ ጸጥታ ምክር ቤት ቅንጅት አስፈላጊ መሆኑን ገልጿል። የአፍሪካ ህብረት የሰላምና ደህንነት ቅድሚያ ለሚሰጣቸው ጉዳዮች የውጭ ፋይናንስ ከሀገር ውስጥ ሀብት ማሰባሰብ ጋር የመማጣጠን አቅም መፍጠር እንዳለበትም በወቅቱ ተገልጿል። ጀርመን የሶማሊያ ዲፕሎማቲክ ፓስፖርት በይፋ እውቅና ሰጠች። የጀርመን ፌዴራል መንግስት የሶማሊያ ዲፕሎማቲክ ፓስፖርት ለመግቢያና ለመኖሪያነት በይፋ እውቅና የሰጠ ሲሆን ይህም ለሶማሊያዊ ጉዞ ሰነድ ተአማኒነት ሌላ ጉልህ እርምጃ ወደፊት አድርጓል ተብሏል። ውሳኔው ህዳር 22 ቀን 2018 ዓ.ም በጀርመን ፌዴራል ጋዜጣ ቤንድ ሳንዜጌር ላይ ታትሞ የወጣ ሲሆን በሁለቱ ሀገራት መካከል ያለው የሁለትዮሽ ትብብር ትልቅ ምዕራፍ እንደሚፈጥር ተገልጿል። በአዲሱ መመሪያ መሰረት የሶማሊያ ዲፕሎማቲክ ፓስፖርት ባለቤቶች አሁን ሙሉ ኦፊሳል እውቅና አግኝተው ወደ ጀርመን መግባትና መኖር ይችላሉ። ይህ ሰነድ ከጀርመን ሲወጡ ብቻ ተቀባይነት ያገኝበትን ቀዳሚነት አሰራር ይተካል። ይህ እርምጃ የሶማሊያ መንግስት የፍልሰትና የመታወቂያ አገልግሎቶችን ለማዘመን፣ የብሔራዊ ፓስፖርቶችን ጥራት ለማሻሻል የሚያደርገውን ጥረት ጠንካራ ድጋፍ እንደሆነ በሰፊው ያሳያል ተብሏል። አውሮፓ ከሩሲያ ጋር ግጭት ብትጀምር ሩሲያ ወዲያውኑ ለመፋለም ዝግጁ ናት ሲሉ ፕሬዝዳንት ፑቲን ተናገሩ። የሩሲያ ፕሬዝዳንት ቭላዲሚር ፑቲን በሞስኮ በተካሄደው የኢንቨስትመንት ፎረም ላይ ተገኝተው አውሮፓ ከሩሲያ ጋር ግጭት ብትጀምር ሩሲያ ወዲያውኑ ለመፋለም ዝግጁ መሆኗንና የውጤቱ ከባድነት ሰላምን ለመደራደር የሚቀር ማንም እንዳይኖር ሊያደርግ የሚችል አስጠንቅቋል። ፕሬዝዳንቱ አውሮፓን የማጥቃት እቅድ እንደሌላቸው ቢገልጹም አውሮፓ በድንገት ከኛ ጋር ጦርነት ለመጀመር ከፈለገችና ጀመረት ያኔው ሁኔታውን በፍጥነት ሊለወጥና የምንደራደርበት ማንም ሰው ላይቀር ይችላል ብሏል። በዩክሬን እየተደረገ ያለውን ጦርነት ሙሉ ደረጃ እንዳልሆነ ገልጾም የሩሲያ እርምጃ የቀዶ ጥገና አይነት ነው ቢሉም ከአውሮፓ ጋር በቀጥታ በሚደረግ ግጭት ግን ይህ አካሄድ እንደማይሆን አሳስበዋል። ፑቲን የአውሮፓ መሪዎች የሰላም ጥረቶችን በማደናቀፍ የከሰሱ ሲሆን አውሮፓውያን በፍጹም ተቀባይነት የሌላቸው ጥያቄዎችን ወደ ድርድር ረቂቆች በማስገባት የአሜሪካን አስተዳደር ግጭቱን እንዳያቆም እየከለከሉ ነው ሲሉ ተናግሯል። የሰላም አጀንዳ የላቸውም፣ የጦርነት ወገን ናቸው ሲሉም ከሷል። የፑቲን ማስጠንቀቂያ የመጣው የአሜሪካው ልዑክ መልእክተኛ ስቲቭ ዊትኮፍ እና የዶናልድ ትራምፕ አማች ጃሬድ ኩሽነር የዩክሬን ግጭትን ለመቋጨት የዘመኑ የአሜሪካ የሰላም እቅድ ረቂቅ ይዘው ሞስኮ ውስጥ ከፑቲን ጋር የረጅም ሰዓታት ውይይት ካደረጉ በኋላ ነው። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ በውይይቱ ላይ እስካሁን ድረስ መግባባት አልተደረሰም ሲሉ ገልጸዋል። ነገር ግን ግጭቱን ለመፍታት በኋላም ሆነ ቀደም ብሎ ስምምነት ላይ መድረስ ይቻላል ብሏል። በውይይቱ የሩሲያና አሜሪካ ተደራዳሪዎች በዋና ዋና ጉዳዮች ላይ ያላቸውን ልዩነት ማጥበብ አለመቻላቸው ተዘግቧል። የተከበራችሁ ተከታታዮች ለዛሬ ያዝናቸው ዜናዎች እነዚህ ይመስሉ ነበር። ስለተከታተላችሁ እናመሰግናለን። መልካም ቀን